ነበር እኮ ዛሬ ነገ እያለችኝ ቀን እየቀጠረች ወይኔ በቃ ቀለበቱን እናያለን ዛሬ እመጣለሁ ነገ ይሁን ምናምን እያለችኝ ለትንሽ ያናረፈችው የቤቱ ጠበቃ ብዬ ወይኔ ረገድል አንቺ የኔ አበባ እኔ የምለው ኧረ እባክህ ንገረኝ የት ሆስፒታል ነው የሄዱት? ሆስፒታል? የትኛው ሆስፒታል ነው የሄዱት? ኤቢ ደህና ናት እንዴ? ቆይ ምን ደህና ናት? ሆስፒታል ገብታለች እያልኩ እኮ ነው። አንተ ሰው ታሞባ አያውቅም እንዴ? ምን ታሟርትባታለህ ታዲያ? እንዴ ኤቢ ደህና አይደለችም እኮ ጉንፋን እንኳን አሟት አታውቅም እኮ ምን ሆና ነው? ረገዲያ ሰለስትና ጉንፋን ይዟት ተኝታ አይደል እንዴ ዋለች? እሺ አሁን ይልቅ ደውልላቸው በእናትህ የት እንዳሉ ንገረኝ። ምን ያለ አንተ እንዴው ምን ያለ ባለሟርትባት አሁን እንዴው ሳለቅስ እንዴ? አይ አንድ ወዳጅ ነበረችኝ እሷን እየጠበቅኩ ነው እኮ እዚህ። ማናት ወዳጅ? ሁሉንም ታውቃቸዋለህ እንዴ? አዎ ቤተሰብ ነኝ። ኤቢ ነው እንዴ ወደድካት? ኤቢ አራ ኤቢ ስሟ ኤቢ ታልሆነ እኔ ስትተዋወቀኝ ለዛ ብላ ነው የተዋወቀች። የቤት ሰራተኛው ነው እንዴ? አዎ። አይ ጥሩ ነው። እኔም ግን ኤቢን ወድጃት ነው እዚህ የምመላለሰው። ወጎጉንስ ይዟል ደሞ ላንተ እንደው ይሄ የመድጃው ይሄ የኪችኑ ልብስ አንሶ ነው። ይሄን ደሞ በተግባር ነው ማሳያጅሽ። ጋዝ ያታረገው ማለት እንዴ? ጋዝ ይከፈቱ ጋዝ ተጋር እንዴ? ጋዝ ይከፈቱ በማለት ጋዝ ይከፈቱ ይኸውልህ ክፈተው ብያለሁ። አድርሰናል ጌታው። ሰላም እንዴት ናችሁ? እንግዲህ ማርቲ አወቀች። አልደነገጣችሁ? በጣም ያስደነግጣል። ይሄ ቀን በጉጉት ሲጠበቅ ነበረ። ለምን ተንጓተተ? ለምን ይረዝማል? አታርዝሙት፣ ተናገሩት፣ ትወቅ እያላችሁ ነበረ። እንግዲህ ደስ የሚለው ነገር ዶክተሩ እምቢ ብሏቸው ነው። ናታንና ኤቢ መተባበር አልፈልግም ብሎ ዶክተሩ ግግም ይሄ ሙያዊ ግዴታዬ ነው ወይ ፍክች ብሎ እምቢ ስላላቸው ነው እንጂ ማስቀየር ፈልገው ነበረ። አስባችሁታል? ናታን ኤቢ ዳጣ ሆነው የሰሩት ተንኮል አቤት! ግን የጊዜ ለቅሶ እንመለስበታለን። እንግዲህ ኤቢ ታመሚ ብለዋት እሷ እንደታመመኝ ሰው አድርገው ያን ቀን ማርቲ ልትሄድ ስትል በዛ መልኩ አስቀርተው ደረጀና ማርታ አንድ ላይ እንዲሆኑ አድርገዋል። ከባድ ነው በጣም። ከዛ በፊት ተራርቀው ስለነበረ አንድ ላይ ለማድረግ ችለዋል። ነገር ግን መርፌ ተወግታ ኤቢ ድጋሚ ትወጊያለች ተብላ መርፌ አልወጋም በቃኝ አልፈልግም አለች። ክኒናውንም እንዳትወስጁ ትላታለች ዳጣ። ልክ እንደታመመ ሰው ደግሞ እጁ ሲዘላት ትገባለች። እነሱን ስታይ ትነሳለች። ብቻ ሀረካታቸው በጣም ደስ ይላል። ዳጣዬ ደግሞ የወሰደችውን ጁስ ለራሷ ግጥም አድርጋ ጠጣች። ለኔ ነው አንቺ አልታመምሽም፣ ታመም ያለው አልታመምሽም። አስባችሁታል? ታመሚ ብለው አስታመው ሲያበቃ ከዛ ደግሞ የሚበላ የሚጠጣ ነገር ሲሆን ለራሳቸው። ኧረ ተይ ዳጣ ተይ፣ ግን ተይ ዳጣ ተይ። የማርቲን ልብ ዝቅ ነው ያደረጉት። በጣም ነው የደነገጠችው ኤቢ ወርቃ ስታያት። ያው እንግዲህ ገዜ ያስደንግጦናል። ገዜ ቅውጥ አረገው። የኔ አበባ አረ ገዜ ቆይ ያንተን መመለስበታለሁ በሰፊ እውነት ያንተን እመለስበታለሁ ግድ የለም። ዞሮ በስተመጨረሻም ማርቲ እውነቱን አውቃለች። እውነቱን ማወቅ ነበረባት። ተደብቆ እስከ መቼ ያስባችሁታል? አረ በጣም ነው የማርቲን ስቃይ በቃ ማብዛት ነው የሚሆነው። ሌላ ምንም የሚቀይርና የሚለውጠው ነገር የለም። ስለዚህ ማርቲ እውነቱን ስላወቀች ያው ደስ ብሎናል። የሚያስደስት ነገር አይደለም ያየችው። እንግዲህ ጋሽ ደሬም መኝታ ክላስ ነበረ መርዶ ለማየት እና ለመስማት ያውቃል እሱ። በእርግጥ ግን ደግሞ ከምን ጊዜውም በላይ ሚስቱ የምታውቅበት ጊዜ ነበር ለሱ መርዶና የሰላም ልጅ አባት አንተ ነህ ከሰላም ጋር ተኝተሃል ብላ ማርቲ ወርቃለች። ፈጣሪ ብርታቱ እንዲሰጥሽ እንመኛለን። ምንም
እንድትሆኝብን አንፈልግም። ፈጣሪ እንዳበረታሽ ምኞታችን ነው። ለብሶች ምሳሌ የምትሆኚ እናት ነሽ። ትዳርሽን የምትወጂ፣ ልጆችሽን፣ ቤትሽን የምትወጂ፣ በቃ ሰው የምታከብሪ ነሽ። ሰላም እንግዲህ የበደለች በደል በጣም ከባድ ነው። በዚህ ሰዓት ምን እየተሰማሽ እንዳለ የምታውቂው አንቺ ብቻ ነሽ። መድኃኒት ስትነግርሽ አልሰማም ዞር በይልኝ እባክሽ እያልሽ እንግዲህ ስትከለከያት ኑረሻል። በጣም ስለምታምኙ ባልሽን ለመጠራጠር እንኳን ጭራሽ አልሞከርሽም። መጠራጠር የጀመርሽው የሆነ ሰዓት ነው እንጂ ከዛ በፊት በጎረቤት በብዙ ነገር ብቻ ሜዲ ከመጣችን በኋላ ብዙ ነገር ስትልሽ ማመን አልፈለግሽም። እንግዲህ ደረጀ ከሚያሳያቸው ጸባዮች ምናምን አንጻር ትንሽ መጠራጠር ቻልኩ ብለሻል። በሱም በሙሉ ልብሽ አልነበረም። ያው ሰውን ማመን በጣም ነው የሚጎዳ። ሁሉ ጊዜም እንደምለው እንደ ራሴ ነው ማየው ገሌ ምናምን የሚባል ነገር የለም። እኛ ነን፣ ሌላ ሰው ደግሞ ሌላ ሰው ነው። ባል ምናምን፣ እህት፣ ወንድም፣ ጓደኛ ሁሉም የየራሳቸው የሆነ ልብ አላቸው። ሁሉም የየራሳቸው የሆነ አስተሳሰብ አላቸው። ስለዚህ በአስተሳሰብ አንድ አይደለንም። ልክ በመልክ አንድ እንደማንሆነው ሁሉ ብቻ ተቃራኒዎች ነን። እና ማርቲ ሰውን ማመን በጣም ነው የሚከብዳት። በታመመችበት ሰዓት ሰው ማመን በቃ የሚባለውን ነገር አውጥታ ጥለዋለች። ከዛ ደግሞ ይበልጥ አሁን ላይ እንግዲህ ከባድ ነው። ምን እንደሚፈጠር በቀጣይ የምናየው ይሆናል። ግን ደግሞ ማርቲ ምንም እንድትሆኝብን አንፈልግም። ይሄ የማያልፍ የሚመስል ጊዜን በሰላም እንድታልፊልን ምኞታችን ነው። አርጁን ደግሞ ጸጉሩን ስለተስተካከለ አምሮበታል። አቤት አርጁን እንግዲህ ኤቢ ትመጣለች ብሎ ከጧት እስከ ማታ እሷን በመጠበቅ ሲንከራተት ነበረ የዋለ ያመሸው ምስኪን። ነገር ግን አልመጣችም። አሁን ትመጣለች። ቤተሰቦቿ ጋር ናት ሲለው ጊዜ ሄዷል ሳያያት። ምናልባት ትናደድብኛለች ብሎ ለሷ ተጠንቅቆ ነው በሚገርም ሁኔታ። እንግዲህ በጧት ነው ተባለ። በጧት ሄደ። ከሄደ በኋላ ቤተሰቦቿ አልነበሩም። ነገር ግን ኤቢ ፈቅዳለት ሄዷል። ደስ ይላል። ኤቢ ጸባይ መቀየር በራሱ በጣም ነው ደስ የሚለው። ለአርጁን ያላት አመለካከት እየተቀየረ ነው። እና እንግዲህ አርጁን ሄዷል። መኝታ ክላሷ እንደሚያምር ነግሯታል። አስቡት፣ እውነተኛ አፍቃሪ በቃ ሲያወራ ራሱ እየሰርበተበተ ነው። እንደዛኛው አጭበርባሪ አይደለም። ቃዲስ ደግሞ ከቻላለም ገዜ ዛሬ በጣም ውል ሰርተሃል። አልመጣችም፣ ሆስፒታል ነች ብሎ አርጁን ቤት ውስጥ ስላለ መልሶታል። ይህንን ማድረግህ በጣም ጥሩ ነገር ነው ገዜ። ነገር ግን ምንም የሚቀይርና የሚለውጠው ነገር የለም። ምናልባት ከአርጁን ጋር ሲያያት ምን ችግር የለውም ምንም ማለት አይደለም እኮ ምናምን እንኳንም ጠየካት ብሎ ሊያስመስል ይችላል። ምክንያቱም እሱ የሚፈልገው ከሷ ስህተት ነው። እሷን ነገ ቢጎዳት፣ እሷን ነገ የሆነ ነገር ቢያረጋት ቃዴስ በቃ ከአርጁን ጋር ትገናኛለች፣ እኔን አገባሃለሁ እያለች ብሎ ስሟን ያለ ስም ነው የሚሰጠው። ስሟን ለማጥፋት መሳሪያ ይሆነዋል። ያለ ስራዋ ነው ስራ በቃ የሚሰጣት። ስለዚህ አለመገናኘታቸው ጥሩ ነው አርጁንና ቃዴስ በአሁን ሰዓት። ስለዚህ ገዜ የሰራኸው ስራ በጣም በቃ የትልቅ ሰው ስራ ነው። እውነት አቻን ያዝልህ ገዜ፣ እኔ ልመርቅህ። አቻን ያዝልህ፣ አቻን እዛው በጸበሉ ያስቀርልህ። በቃ ጋሽ ደረጀ በጣም ነው የሚያሳዝነው። ኤቢም ተቀይማለች፣ ፊቷን አዙራበታለች። ዞሮ ዞሮ ምንም ማድረግ አይቻልም። ኤቢዬ እናትሽ የምትልሽ መስማት አለብሽ። ማርቲ እንዴት ነው ያላየሽ? አባትሽ መጥቶ አላየሽም እያለቻት እንዳላያት ተናግራለች። ነገር ግን ደረጀ ማየት ስለማይፈልግ አይደለም፣ አስፈቅዶ ነው እንደውም ሊያየት እንኳ ራሱ የሚፈልገው፣ ግን እንዲጠይቃት እንዳያት አትፈልግም። ዞሮ ዞሮ ይሄ ቀልድ እንደነበረ ህመሟ ይነግሩታል። ችግር የለውም። ውሀዬ ራሱ ኤቢ ታማ ስታይ በቃ ምግብ አልበላም ብላ እያለቀሰች ነበር። ውሀዬ ምንም የማደነግጥ ምንም በቃ የማታስብ ይመስለናል እንጂ የጭንቅ ቀን ግን በጣም ነው የምታስበው።
በባለፈው ራሱ ፖሊሱን ማንንም ይዛት ሄድም፣ አባቴን ይዛት ሄድም፣ እህቴንም ይዛት ሄድም፣ የት ከዚህ እያለች ለመደባደብና ለመከላከል የሞከረች ለየት ያለች ልጅ ናት። በጣም ደስ የምትለው የእውነት አባቷን ፈገግ እያሰኘችው ነበረ። አስቀዋለች አባቷን። እንግዲህ በጣም ተመልክታ ደስ ብሏታል። ነገር ግን ጋሽ ደረጀ ራሱን እየጎዳ ነው። ምግብ እየበላ አይደለም። በጣም ያሳዝናል ከምን ጊዜውም በላይ። ማርቲ በቀጣይ ስለ ዳጣ እንዴት ነው የምታውቀው? እነሱ ይነግሯታል ወይስ በድጋሚ ታስመረምራለች የሚለውን አብረን እናያለን። እንግዲህ አንድ ሞት ሳይሆን ሁለተኛ ሞት በጣም ከባድ ነው። እኛ እንደውም እያሰብን ያለ ነው መጀመሪያ የዳጣ ይታወቃል፣ ከዛ በኋላ ደግሞ ህፃኑ ሲያድግ ደረጀን ይመስልና በመልኩ ተጠራጥራ ታስመረምራለች ነበር ሀሳባችን። ነገር ግን እንደዛ አልሆነም። ናታንና ዳጣ እማዬ ስትመለስ አናይም ከሆስፒታል መልስ ብለው ሸሽተዋል። መሸሽ ጥሩ አይደለም፣ ደግም አላደረክ ናታን። አንተ ስትሄድ ዳጣም እሄዳለሁ ብላ ተከትላ ሄደች። የሆነ ሰው ቢወድቅ የሆነ ሰው ሕክምና ቢፈልግ ጭራሽ መሸሽ አልነበረባቸውም። በቃ የሆነ ችግር ሲፈጠር በችግር ጊዜ ነበረ በቅርበት ሩቅ መስላችሁ መቀመጥ የነበረባችሁ። ግን እናንተ የመረጣችሁት መሸሽን ነው። ምንም ማድረግ አይቻልም። አብራችሁ ብትሆኑ መልካም ነገር ነበረ። በሌላ በኩል ደግሞ ገዚ ዛሬ ተሳክቶለታል። በጣም ብዙ ነገር ነው ያሳካው። አንደኛ ቃዴስን ሲመልስ፣ ሁለተኛ አርጁንን ሲያስገባ፣ አርጁንን በቃ ሲያዝንለት። ይሄ ራሱ እኮ ስኬት ነው። ለሰው ማዘን በራሱ በቃ ካለ ማዘን ወደ ማዘን ያው እያሾፈ ምናምን እያለ ብቻ ጥሩ ስራ ነው የሰራው። ለዛን በር ቆልፎ ከእረፍቷ አስቀርቷታል። አቤት ገዜ ግን አቤት እንደው መንጉርናህ እንደው መንጉርናህ ሽክ ብላ እንደዛ ተኳኩላ ጸጉሯን ተተኩሳ ምን ብላ እንዴት ነው የሰው ቀጠሮ የምታበላሸው? ደግሞ እኮ የሚገርመው ነገር ስጋ ገዝተሽ ምግብ ስሪ ምን በይ ማለቱ። አንደኛ ማዘዝ ከፈለገች ማርቲ ባንተ በኩል አይደለም የምትልከው፣ ለራሷ ደውላ ትነግራታለች። ሲቀጥል ደግሞ ምንድነው ከዚህ ይሄን ያህል መቅናት? በቃ አቻ በጣም እየራራልህ ነበረ። አሁን ግን በጣም ነው የሚጨክንብ። እንዲጨክን እያደረከው ነው። ዞሮ ዞሮ ጥሩ ነገር አይደለም ያደረከው። አሁን ላይ ቤተሰቡ ለራሱ ችግር ላይ ጭንቀት ላይ ነው። አንተም ውጣ እሷም ትውጣ ተብሎ ተፈቅዶላችሁ እያለ አንተ አሁን ላይ ምን ቤት ሆነህ ነው በር የምትዘጋባት ነው? ልክ እነ ማርቲ ሲመጡ አስቡት። በቃ በር እንደዘጋባት እሱ ያውቃሉ። ለዛም ሞጥሟጣ ናት ትናገራለች። እስኪ ሰው ችግር ላይ ነው እንደዚህ ይረዳሉ አይረዱም፣ እንደዚህ ይነገራል አይነገርም ምናምን ብላ አታስብም። የደረሰባትን በደል ትናገራለች ለነ ማርቲ። ስለዚህ በዛ ሰዓት አንተ የምትመልሰው መልስ ምንድን ነው? እረ በጣም የሚያሳፍር ስራ ነው ያደረከው ገዚ። የእውነት እንደዛ አይደረግም። አንደኛ የቤት ሰራተኛ ነች። መውጣት ስትፈልግ ትውጣ። በቃ አየር ትቀበል፣ ሰው ጋር ትገናኝ፣ ትዝናና። ወይ አንተ አውጥተህ ታዝናናታለህ? አንተ እኮ ናሳ እንደዚህ ልድፈርሽ አብረሽ ተኚ አብረን ካልተኛን እያልክ ነው ቁልት ምስ እያደረገህ ያለው። ስለዚህ ጥሩም አላደረክ ገዚ። በቀጣይ እኔ ድባሃል ለኔ እውነት ዝም አንልህም። ለዛ ራሱ በቃ ከዚህ በኋላ ስራዋ አንተ ማናደድና ማቃጠል ነው የሚሆነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ ተመኘው። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሸር በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። አመሰግናለሁ።